ለሰይጣን የማታመልክ ከሆነ ቤቱን ለቀህ ውጣ ነው የተባለው። ሰይጣንን የተከተለ መጨረሻው ይሄ ነው። ኢየሱስ ክርስቶስን የካደ መጨረሻው ይሄ ነው። ቅድስት ድንግል ማርያም ላይ የተሳለቀ ቤታችን ውስጥ የሚገርምህ ምንም ነገር ሳይጎል በየቀኑ ግን ጦርነት ነበር አለ። እኛ ቤት ውስጥ ድመት ይታረድ ነበር ነው ያለ። ድመት ለአምልኮ እህታችን ከሁላችንም ጋር አትስማማም። ማንም ከማንም ጋር አይስማማም። ይሄ ቤት የተሰራው በምን ይመስልሃል? እናንተ ተንደላቃችሁ ውድ ትምህርት ቤት የምትማሩት ለምን ይመስላችኋል? ድመት አርዶ የድመትን ደም ለሰይጣን የሰጠ መጨረሻው ይህ ነው። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ቀሩን ፈጥነው ቤትዎን የግሉ ያድርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ለዛሬም ከእናንተ የደረሰኝን ታሪክ ነው መልሼ ወደ እናንተ የማቀርበው። የዛሬ ባለታሪካችን ነዋሪነቱ አዲስ አበባ ውስጥ ነው። እስከ 18 ዓመቱ ድረስ ከቤተሰቦቹ ጋር ይኖር እንደነበር ያስታውሷል። ዛሬ እንግዲህ ኦልሞስት 40ዎቹን የደፈነ ጎልማሳ ነው። ቤተሰብ ውስጥ ያደገው ብቻውን አይደለም። 5 ወንድሞችና 1 እህት አለው። ሁሉም የአባታቸውን ፈለግ ተከትለው በንግዱ ዓለም ውስጥ እንዳሉ ነው የነገረኝ። እና እንግዲህ ከቤተሰብ በ18 ዓመት ነው የወጣሁት ነው ያለኝ። ትልቁና ለመውጣቱ ምክንያት የሆነው ደግሞ ቤተሰብ ውስጥ ይመለክ የነበረው ባዕድ አምልኮ ነው። እና እርግጠኛ ሆኜ የምነግርህ አለኝ፣ እርግጠኛ ሆኜ የምነግርህ ያንተን ብዙ ታሪኮች ሰምቻለሁ ከብዙ ሰዎች የሚላኩልህን እና የእኛንም ታሪክ ስነግርህ ከቤተሰቤ እንድጣላ ከቤተሰቤ ርቄ እንድኖር ያደረገኝ በተለይም ደግሞ ወላጅ እናቴ ትከተለው የነበረው የሰይጣን አምልኮ ነው ያለኝ ቃል በቃል። የሰይጣን አምልኮ ሪቹዋል ይደረግ ነበር ቤታችን። ከትልቁ ቤታችን ጀርባ ትልቅ ሰርቪስ አለ። እዛ ውስጥ የእሷ ቢጤዎች መጥተው ሰይጣናዊ አምልኮ ይደረግ ነበር። የተለያዩ ግብሮች ይቀርባሉ እና ያንን ለምን መጀመሪያ አላጋለጥክም ብየው ነበር። እና በተቻለ መጠን ያው ወላጆች ናቸው፣ ቤተሰብ አለ። ከቤተሰብ ጋር መበጣበጥ ስላልፈለግኩ ነው ያለኝ። ለእኔ ብዙም አላሳመነኝም። ነገር ግን በኋላም መውጣቱ ትልቅ ነገር ነው። ሁሌ ከእናቴ ጋር እንጣላ ነበር። ይህንን ነገር ተይ ስላት ምን እንደምትለኝ ታውቃለህ አለች። ይሄ ቤት የተሰራው በምን ይመስልሃል? እናንተ ተንደላቃችሁ ውድ ትምህርት ቤት የምትማሩት ለምን ይመስላችኋል? እናንተ ውድ መኪና የምትነዱት ለምን ይመስላችኋል? በነገራችን ላይ ሁላችንም ለአቅመ ሔዋን እና ለአቅመ አዳም ከደረስን በኋላ አንድ እህት ብትኖረንም እሷ ለአቅመ ሔዋን እኛ ለአቅመ አዳም ከደረስን በኋላ ሁላችንም በየግላችን መኪና አለን። ያውም ደግሞ ተራ መኪና አይደለም፣ ውድ መኪኖች። ያንን ለማድረግ የቤተሰባችን አቅም ከበቂ በላይ ነው። ነገር ግን እኔን የሚያጣላኝ ያለ ሀብታምነታችን ሳይሆን ሀብቱ የተገኘበት መንገድ ስለማውቀው ከልጅነቴ ጀምሮ እያየሁት ስላደግኩ ያ ነገር ለእኔ አልተመቸኝም። ስለዚህ ከልጅነቴም ጀምሬ በተለይ ደግሞ ከ14 ዓመት ጀምሬ ከእናቴ ጋር ጨቃጨቅ ነበረ። ግን እድሜ እየጨመረ ሲመጣ የጭቅጭቅ መጠናችን እየሰፋ መጣ። 18ኛ ዓመቴ ላይ አቋማቸውን እርግጠኛ ሲሆን ቤት ለቅቄ ወጣሁ። ራሴን ችዬ ራሴን ተከራይቼ መኖር ጀመርኩኝ። ከዛ በኋላ ከቤተሰቦቼ ጋር መገናኘት አቆምኩ የሚል ነገር ነው የነገረኝ። እና ምን ይደረግ ነበር ብዬዋለሁ። ሪቹዋል ሲደረግ ሰይጣንን የሚያመልኩ ሰዎች የተለያየ የደም ግብር የተለያየ ግብር ያቀርባሉ አይደለም። የሚገርምህ እኛ ቤት ውስጥ ድመት ይታረድ ነበር ነው ያለኝ። ድመት ለአምልኮ አይተሃለሁ ብዬዋለሁ። እንዳየን ያረጋገጠልኝ። እሱም ብቻም አይደለም፣ በጣም ብዙ አስቀያሚ ነገሮች አሁን ለሚዲያ የማይመጥኑ የማልነግርህ ነገሮች አሉ። ግን ለአንተ ዝም ብሎ ለግብዓት የሆነ ዘንድ ትንሹን ነገር ብነግርህ፣ በተለይ ደግሞ ተፈልገው የሚታረደው ጥቁር ድመት ነበረ። ይሄ ለምንድን ነው የሚሆነው ብዬዋለሁ። እንግዲህ ምናልባት ለእናቴ ይጠነቁልላት የነበረው ጠንቋይ ስቦ የሚያመጣው አጋንንት ቃል የሚያስገባው ያንን ስለሆነ ሊሆን ይችላል። የኔ ግምት ያ ነው ያለኝ። ይሄ በተለይ ዶሮ፣ ፍየል ምናምኑ ማቶ ኖርማሊ እሱ የተለመደም ነው። ነገር ግን ድመት ሲታረድ ማየት በጣም ይዘገንናል፣ ይከፋል። ያም የሆነው ደግሞ የሚገርማችሁ ሁልጊዜ የገብርኤል ዕለት ነው። እንደዚህ አይነት ሰዎች እኔ ይገርሙኛል። አሁን ብዙ ሀብታሞች አሉ እንደዚህ ባዕድ አምልኮ ውስጥ ሆነው የሚዘክሩ
የገብርኤል ቀንን፣ የሚካኤል ቀንን፣ ማርያምን እንዲህ ይሄ ማሳሳቻ መንገድ ነው። ይሄ ማታለያ ማጭበርበሪያ መንገድ ነው። ሰዎች እነሱማ የእግዚአብሔር ሰዎች ናቸው እንዲሏቸው፣ ነገር ግን ከጀርባ ሌላ ማንነት ያላቸው ማለት ነው። እና እዚህ ቤተሰብ ውስጥም ይከሰት የነበረው ያ ነው። እና እንደውም አንድ ቀን ቃል በቃል የነገረችኝን አልረሳውም ነው ያለኝ። እና የፋሲካ ዋዜማ ነው፣ ቅዳሜ ቀን ማለት ነው። እሁድ ፋሲካ ሆኖ ቅዳሜ ተጨቃጨቅን አለ ከእናቱ ጋር። እና አንቺ በዚህ ሰዓት ወደ እግዚአብሔር ቀርበሽ ንስሐ ወስደሽ ኃጢአትሽን ተናዘሽ ቅዱስ ቁርባን በምትቀበይበት ሰዓት አሁንም እንዲህ አይነት ሴጣናዊ አምልኮ ውስጥ ምን ታደርጊያለሽ? ሌሎቹ ልጆች አይቃወሙም ወይ ብየው ነበረ። ማንም ስለምንም ግድ የለውም። ምክንያቱም ሌሎቹ መኪና እስከነዱ የተንቀባረረ ህይወት እስከኖሩ ድረስ ሌላም የእነሱን ነገር ነግሮኛል። አስፈላጊ አይደለም። እዚህ ጋር ዋናው ነገር ከኛ መርሃ ግብር ጋር የሚሄደው ይሄኛው ስለሆነ ነው የምነግራቸው። እና ሌሎቹ ስለማይቃወሙ ከኔ ጋር ነበር ሁሌ የምንጋጨው። ከእሷ ጋር ብቻ አይደለም ከአባቴም ጋር እጋጫለሁ። ግን ሞር አባቴን ስባ እዛ መረብ ውስጥ ያስገባችው እሷ ስለሆነች፣ መነሻዋ መጀመሪያዋ እሷ ስለሆነች የበለጠ ኮንፍሊክታችን ከእሷ ጋር ያየል እንጂ ከአባቴም ጋር እንጋጫለን ያለው። ቤታችን ውስጥ የሚገርምህ ምንም ነገር ሳይጎል በየቀኑ ግን ጦርነት ነበረ። ከስራ ሲመጣ የመጀመሪያ 3 ሰዓት 4 ሰዓት ምሽት ላይ ሰው ተሰብስበው ቤተሰብ ራት ሲበላ ቴሌቪዥን ሲያይ ሲጫወት ሲዝናና፣ እኛ ግቢ ውስጥ ግን አንዱ አንዱን ሲያባርር የጩኸት ድምፅ ነው የምትሰማው። በዛን ያህል ደረጃ እዛ ውስጥ ያለው መናፍስት እንግዲህ የመናፍስት ጎሬ ነው የምለው ነው ያለው። ግቢያችንን ሰላም ይነሳል ነበረ። እኔ ከወንድሞቼ ጋር አልስማማም፣ ወንድሞቼ ከኔ ጋር አይስማሙም። እህታችን ከሁላችንም ጋር አትስማማም። ማንም ከማንም ጋር አይስማማም። ቋንቋችን እንደ ባቢሎን ቋንቋ ተደበላልቆ ነበረ። ይህም ሌላው ቢቀር እናትና አባታችንም አይስማሙም። ጎትታት አስገባው። በዛ አይነት እምነት ውስጥ ይሆን እሷን ይከተላት እንጂ እሷንም የተከተላት የእሱ ባክግራውንድ ይታወቃል። ከድሃ ቤተሰብ ነው የመጣው። ስለዚህ የሀብት ጣራ ላይ ያወጣችው እሷ ነች። ያንን ደግሞ ሚስ ማድረግ አይፈልግም። ስለዚህ እሱ ከድህነቱ ካሳለፈው ድህነት የከፋ ድህነት ነው ያሳለፈው። እሱን አልደበቀንም፣ እኛም እናውቃለን አለ። እዛ የከፋ ድህነት ውስጥ ግን ተመልሶ የሚገባ እየመሰለው እናታችን የምትለውን ነገር ሁሉ ነበር እሺ ብሎ የሚቀበለው። እንዳሽከር ነበር የሚታዘዛት። አባታችን መልከ መልካም ነው፣ ቁመናው ጥሩ ስለነበረ እሷ በብዙ ነገር ብትበልጠውም በቁመናው ተማርካን ያገባቸው ነው ያለኝ። እንደዚህ አይነት ነገሮች ይከሰታሉ፣ ያጋጥማሉ። ነገር ግን እሷ ከበፊት ጀምሮ በተለይም ደግሞ ከአባቷ የወረሰችው የሰይጣናዊ አምልኮ ተከትሏት ስለመጣ ያንን እንዲቀበል ስታስገድደው አባታችን እምቢ አላለም። የተነሳበትን የመጣበትን መንገድ ያውቀዋል። አምኖበት ነው የገባው። ስለዚህ በእሷ ሀሳብ ይስማማል። ከእሷ ትእዛዝ ውጭ ሊሆን አይችልም። እንግዲህ የተለመደው ኢትዮጵያ ውስጥ ብዙ ጊዜ ወንድ የቤቱ ራስ ነው ይባላል አይደለ? እኛ ቤት የተገላቢጦች ነው። የቤቱ ራስ እሷ ነበረች ነው ያለው። ምክንያቱም ከሀብታም ቤተሰብ ነው የመጣችው። ሀብታም ነች። የሀብቱ ምንጭ እሷ ነች። ሱቅም ከፍታ ለአባታችን ሰጥታው ዛሬ የደረሰበት ደረጃ ላይ እንዲደርስ ያደረገችው እሷ ነች። ስለዚህ ከእሷ ትእዛዝ ወልፍት ሊል አይችልም ነው ያለው። ነገር ግን ቤተሰቡ ውስጥ የነበረውን ሁኔታ ብትመለከት ሀብት ለምን ያሰኛል? ወንድም ከወንድም የማይስማማ ከሆነ፣ እህት ከወንድሞቿ የማትስማማ ከሆነ፣ ባል ከሚስቱ፣ ሚስት ከባሏ መደማመጥ የማይችሉ ከሆነ የሀብት ቫሊዩ ይጠፋብሃል ነው ያለው። እኛም ጋር የነበረው ያ ነው። ወደ መኪና እንነዳለን፣ ችግር የለብንም። የተንደላቀቀ ኑሮ እንኖራለን። ያ መንደላቀቅ ከተባለ የላመ የጣፈጠ አማርጠን እንበላለን፣ ችግር የለብንም። ማንም ሰው የማይለብሰውን ውድ ልብስ እንለብሳለን፣ ችግር የለብንም። ማንም ሰው ያልተጫማውን ጫማ እንጫማለን፣ ችግር የለብንም። እንደፈለግን መዝናኛ ቦታዎች ሄደን እንዝናናለን፣ ችግር የለብንም። እንደፈለግን ገንዘብ በትናለን፣ ችግር የለብንም። ነገር ግን መተህ ወደ ትክክለኛው ነገር ስትመለስ እቤት ውስጥ ሰላም የለም። እቤት ውስጥ እንቅልፍ የለም። ሁሌ በእኛ መኝታ ክፍላችን እንኳን ሆነን እናትና አባታችን ሲጨቃጨቁ እንሰማ ነበር ነው ያለው። ሁሌ ይሄ የተለመደ ነው። በእኛ ቤተሰብ ውስጥ ብቻ ሳይሆን ጎረቤቶች ይህንን እውነት ያውቁት ነበረ። በኋላ ምን እንደሆነ ታውቃለህ ነው ያለኝ። የመጨረሻ ልጅ እንግዲህ ነግሬሃለሁ። ወንዶቹ 6 ነን። አንድ ሴት እህት አለችን። 5 ወንድሞች አሉኝ። አንድ እህት አለኝ። ከኔ ጋር 7 ነን ማለት ነው ልጆች።
የመጨረሻ እንግዲህ በላይ ነው አይ ቲንክ የተወለዱት። እንደገና ደግሞ በልጅነታቸው ለእናትና አባታቸው የተጋቡት። ለዛም ነው በልጅነታቸው ስለተጋቡ በላይ ወልደው የቤተሰቡን የልጆች ቁጥር ያበዙት እና የመጨረሻ መቋጫ ልጅ ሲወለድ ታምር ነው የታየው እኛ ቤት ውስጥ አለ። ምንድን ነው አልኩት። ታምነኛለህ? ባድ ፍጡር ነው እናት የወለደችው ነው ያለው። ይህንን ሚስጥር የምናውቀው ግን እኛ ቤተሰቦቹና እሷ ብቻ ነን። አባት ያውቃል፣ እኛ ቤት ውስጥ ያለነው እናውቃለን፣ ያው ቅርብ ስለሆነን። ከዛ ውጭ ግን ማንም ሰው አያውቅም። ስለዚህ ምን ተደረገ? ወዲያው ፍስስ ተደርገው ደብዛውን ያጠፉት። ቤት ውስጥ ነው የወለደችው ነው ያለው። ምጧ መጣ፣ ቤት ውስጥ አማጠች፣ ቤት ውስጥ ወለደች፣ ሐኪም ቤት ሳትሄድም። በነገራችን ላይ ከ7ቱ ልጆች በኦፕራሲዮን የወለደችው 2ቱን ብቻ እንደሆነ እናስታውሳለን ያለው። ሌሎቹን አምጣን የወለደችው። እዛ ላይ ችግር የለባትም። እንደ ዘመኑ ሴት ሐኪም ቤት ሄጄ ሆሬንት ነው በኦፕራሲዮን ልውለድ የሚል አይነት ጣጣ የለባትም። ስለዚህ ይሄኛም የመጨረሻው መቋጫ ልጅ ሲወለድ ሁሉም ሰው የጠበቀው ቤተሰቡ ምንድን ነበረ? ጤነኛ ልጅ ልክ እንደኛ እኛውን እንዳለ ነው አይነት አቋም ይዞ የሚወለድ ነበር የመሰለን። ነገር ግን ልነግርህ ከምችለው በጣም አስከፊ የሆነ ውጤት ነበር የተመለከትነው። ይሄ በቤተሰብ ውስጥ ሚስጥር ሆነ ያለ ጉዳይ ነው። ይህንን የምነግርህ አለ እግዚአብሔር መስመር አልፈን የቅጣት በቀሉን ተግባራዊ በማይደርግ ጊዜ በእንደዚህ አይነት ሁኔታም ሊቀጣ ሊያሳቅቅ ይችላል። ማስጠንቀቂያ ሊሰጥህ ይችላል። ስለዚህ ያ እኔ የእግዚአብሔር ቁጣ ነው ብዬ ነው እማምነው ነው ያለኝ። ምክንያቱም ቤተሰቦቼ በፈጸሙት ክህደት፣ ቤተሰቦቼ በእግዚአብሔር ላይ በሰሩት ሸፍጥ፣ ሴጣንን ማምለክ እግዚአብሔር ላይ ሸፍጥ መስራት ነው። እኔ እንደዛ ነው የምተረጉመው ነው ያለው። ኮርስ ያስኬዳል። እግዚአብሔር መካድ በሴጣንን ማምለክ ሸፍጥ ነው። እግዚአብሔር ላይ ሸፍጥ ማድረግ ነው። ሸፍጥ ያደረጉ ሰዎች ደግሞ ዋጋቸውን ያገኛሉ። የጊዜ ጉዳይ ነው። የሰው ልጅና የእግዚአብሔር የጊዜ ቀመር ስለሚለያይ እንጂ እግዚአብሔር በራሱ ጊዜ ሰዎችን እንዴት ማንሳት እንዳለበት የሚያውቀው ነው ያለ፣ እንዴት መቅጣት እንዳለበትም ያውቃል። እና እሱ እንግዲህ የእርግማን ውጤት ነው የሚለው ባድ ፍጡር ከእናቴ ማህፀን መውጣቱ እርግማን ነው ብዬ ነው የማስበው። እና የሚገርም የፋሲካ ዕለት እሑድ ፋሲካ ሆኖ ቅዳሜ ዕለት ከእናቴ ጋር በጣም ተጨቃጨቅን አለ። እዛ ስራ እየሰሩ የበዓል ስራ። ስለዚህ ምንድን ነው ያልኳት? በመቁረቢያሽ ጊዜ ንስሐ ወስደሽ እባክሽን ወደ እግዚአብሔር ተመለሽ። ነገሮች ሁሌ በዚህ መልኩ አይቀጥሉም። ስለዚህ ተዘጋጅተሽ ካልጠበቅሽ መቼ እንደምትጠሪ አታውቂም። ልትሰማኝ አልቻለችም። ሁሌ እሷ ደልቷት ተመችቷት የምትኖር ነው የሚመስላት። ከዛ በኋላ ምንድን ነው አለችኝ አለ። ምን እንድነው ትይኛለሽ? እንተዋወቃለን ያለውን ነገር። ስለዚህ በሰይጣን ማምለክሽን ትተሽ እንተዋወቃለን፣ በሰይጣን ታመልኪያለሽ። የሁሉ የሀብትሽ ምንጭ ሰይጣን እንደሆነ ታውቂያለሽ፣ አውቃለሁ፣ ታምኛለሽ፣ አምናለሁ። ስለዚህ እሱን ነገር ተይና ወደ እግዚአብሔር መንገድ ተመለሺ ስላት፣ የሚገርም እኔ መንፈሳዊ ጓደኞች ነበሩኝ። በእነሱ ተጽዕኖ ከቤተሰቡ የተለየ ማንነት እንዲኖረኝ አግዞኛል እና ውሎዬና ጓደኞቼ በእኔ የቀና መንገድ ላይ የራሳቸው የሆነ አዎንታዊ ተጽዕኖ አሳድረዋል ነው ያለው። እና እንግዲህ ውላችሁን አስተካክሉ የሚባለው ለዚህ ነው። የመለሰችው ላይ ምን እንደሆነ ታውቃለህ ነው ያለኝ። በሴጣን የማታመልክ ከሆነ ቤቱን ለቀህ ውጣ ነው የተባለው። እንደዚህ አይነት ዘመን ላይ ደርሰናል። እንዴት ነው በሴጣን የማላመልክ ከሆነ? እሷ የምትፈልገው እንደ ሌሎቹ ልጆቿ እሷ የምታደርገውን ነገር እየደገፍኩ ልክ የእሷን ያህል እንኳን በጣም ግንባር ቀደም አማኝ ባልሆንም በእሷ በምታደርገው ነገር ሳልቃወማት እንደ ሌሎቹ ዝም ብዬ የተሰጠኝን እየበላው እየተንደላቀቅኩኝ እንድኖር ነበር የፈለኩትን መኪና እያስገዛው እንድኖር ነበር የተፈለገው። ስለዚህ ይህን ጥያቄ ሳነሳ በሴጣን የማታመልክ ከሆነ ቤቱን ለቀህ ውጣ ነው የተባልኩት ነው ያለው። ለምን ብዬ ስጠይቅ ይሄ ቤት የተሰራው እንደፈለግ የምትንደላቀቀው እንደፈለጋችሁ የምትሆኑት እዚህ ሰፈር ካሉት ጎረቤቶቻችን በላቀ ሁኔታ ተንደላቃችሁ የምትኖሩት ከጎረቤታችሁ ልጆች በበለጠ በብዙ ነገር ጎልታችሁ የምትታዩት ሌላ በምንም አይደለም። ሴጣንን አምልኬ ባገኘሁት ቃል በቃል አለች ነው ያለው። ምሎ ነው ተገዝቶ ነው የነገረኝ። ከእንደዚህ አይነት ቤተሰብ ጋር ከመኖር ነው ያለኝ።
ያለምንም በቃ ዘመድ አዝማድ ምንም አጠገብ ሰው ሳይኖር ብቻን እግዚአብሔርን እያመለክ ብቻን የራስን ህይወት መኖር ይመረጣል። አሁን አንዳንድ ሰዎች ብቸኝነት ይሰማቸዋል፣ እህት ወንድም ከሌላቸው ፊል ሲያደርጉ ያለው እነዚህ አይነት ቤት ውስጥ ከመመረጥ ብቻቸውን ሆኖ የተፈጠሩ ሰዎች እድለኞች ናቸው ነው ያለው። እንግዲህ በሰይጣን ካላመለክ ወይም ደግሞ በሰይጣን ካላመንክ ከቤት ውጣ የምትል እናት ያለችበት ዘመን ላይ ደርሰናል ማለት ነው። የሚገርም አለ። እኔ ብዙ ጊዜ ውሎዬም የስራ እንትኔም መርካቶ ነው አለ። መርካቶ ውስጥ ያልተነገሩ ብዙ ታሪኮች አሉ፣ ብዙ ታሪኮች። ከነዛ ታሪኮች መካከል አንደኛው የኛ ቤተሰብ ታሪክ ነው እንጂ ይውጣ ይፈተሽ ቢባል ጆሮ ጭው የሚያደርግ ለማመን የሚያዳግቱ ብዙ ታሪኮችን ትሰማለህ አለ። እኔ ብዙ በጓደኞቼም እዛ አካባቢ ባሉ ሰዎችም የማውቃቸው ታሪኮች አሉ። ስለነሱ ግን እኔ አይመለከተኝም። የራሴ ልንገርህ። እንዲህ አይነት ቤተሰብ ውስጥም እንዲህ አይነት ይኖራል፣ እንዲህ አይነት ኑሮ ይኖራል እና በኋላ ግን እሷ ያንን ባዕድ ነገር ከተገላገለች በኋላ ደብዛው ጠፍቶ እንዲቀበር ከተደረገ በኋላ የሚገርም ያ እንትን ካለ በኋላ ጎረቤትም እንዲሰማ ስላልተፈለገ በመኪና ተጭኖ ነው የተሰወረው ነው ያለው። ቢሄደውም በቃ አባት የሆኑ ሚስጥር ይጠብቃሉ ተብሎ የታሰቡ የቅርብ ሰዎች እንደዛ ነው የሚያስታውሰው። እንደዛም ነው የነገረኝም እና ወስደው ሰወሩት ነው ያለው። እንግዲህ ይቅበሩት፣ የሆነ ቦታ ላይ ይጣሉት፣ እሱ ምንም የሚያውቀው ነገር የለም። በመኪና ግን ተጠቅልሎ ተደብቆ ሲወጣ ያስታውሳል። ይሄ ኑሮ ነው ወይ ነው ያለኝ። እኔማ እንዳልሆነማ አምናለሁ። እንደዚህ አይነት ኑሮች እንዳልሆኑ ስለማመን መሰለኝ እዚህ ጋር ቁጭ ብዬ ይሄ ነገር ትክክል አይደለም፣ ይሄ ነገር ይጎዳል፣ ይሄ ነገር ዋጋ ያስከፍላል፣ ይሄ ነገር ወደ ሲኦል ይወስዳል ብዬ የምናገረው እንዲህ አይነት ነገሮች ትክክል አለመሆን ብቻ ሳይሆን በእግዚአብሔርም ዘንድ በምድርም ኃጢአትም ወንጀል እንደሆኑ ስለማምን ነው። ስለዚህ እኔ መኪና ባልነዳ ምን ይቀርብኛል? ውድ አልባሳትን ባልለብስ ምን ይቀርብኛል? እግዚአብሔርን ክጄ ሊያው መጨረሻውን እኮ እሱም መሰከረው። ስለዚህ ብዙ ጊዜ እንደዚህ ባዕድ አምልኮ ውስጥ ያሉ ሰዎች መጨረሻ ላይ ይሄ ነገር እየተጋገመ ሲሄድ የግብር ዙሩ ሲከር ማድረግ የማይችሉት የሚጠየቁት ግብር ከባድ ሲሆንባቸው ከኮሚትመንት ከሚገቡት መንፈስ ጋር መጣላት ይጀምራሉ። ስለዚህ ጦርነቱ ሲጀመር አስከፊ የሆነ ዋጋ መክፈል የሚጀመረው የዛን ጊዜ ነው። አንዳንዶች እንደ ቀልድ ይጀምሩትና ልክ እንደ ቁማር ጨዋታ፣ ቁማርና ካርታ የሚጀምሩ ልጆችን አይታችሁ ከሆነ እንደ ቀልድ ይጀምሩታል። በኋላ ግን ሱሱ እያጠመደመደ ልክ አዙሪት ሆኖ ሲያሰምጣቸው መውጣት አይችሉም። ይሄኛው ግን ይከፋል። ይሄኛው የህይወቱ መስዋዕትነትን ስለሚጠይቅ ማለት ነው። ስለዚህ አሁን እሱ እንደሚለው የመጀመሪያው ቅጣት እንግዲህ ከምታመልከው መንፈስ ጋር ወይም ደግሞ ከምታመልከው ዴቭል ጋር የገባችውን ኮሚትመንት ጥሳ ሊሆን ይችላል ነው የሚለው። ያ በመከሰቱ ይሄ ነገር ተከሰተ፣ ቅጣት ነው። እኔ የእግዚአብሔር ቅጣት ነው ብዬ ባምንም መንፈሱም ደግሞ የፈጠረባት ወይም ደግሞ መንፈሱ ያሳደረባት ተጽዕኖ ነው ብዬ አምናለሁ ነው ያለው እና ያኛው ካለፈ በኋላም ቤታችን ውስጥ የተመለከትነው ነገር በጣም አስቀያሚ ነው ነው ያለው። አንደኛ ወንድማችን ሳይነግረን ነው ያለው። እንግዲህ በተለይ አይ ቲንክ የመጨረሻው ልጅ ይመስለኛል ከወንድሞቻቸው መሀል አንደኛው ልጅ እዚህ ሄድኩኝ ሳይል ከቤት ተነስቶ ነው የጠፋው፣ ምንም ሳይጎልበት ማለት ነው። ከዛ በኋላ የሌሎቻችንን መጣ ፈንታ እንደዛ ነው። እኔ በ18 ዓመቴ ልውጣ እንጂ የተወሰነ ጊዜ ሌሎች እዛ ቤት ውስጥ ቢኖሩ ምክንያቱም ምንድን ነው ተብሎ መልስ በማይገኝለት ሁኔታ ሁሉም እየወጣ ነው የተበታተነው። ሁሉም እየወጣ ለጊዜው ፋይናንሻል ኢኮኖሚው አቅማችን ደህና ቢሆንም ከዛ በኋላ ግን በቆይታ የሚበሉት እስከ ማጣት የተደረሱ ወንድሞች እንዳሉትም አልዘነጋም። ይሄ ሁሉ ምንድነው ለጊዜው ያባብላችኋል፣ ለጊዜው ያታልላችኋል፣ ለጊዜው ያጭበረብራችኋል። ኋላ ላይ ግን ልክ ቅጣቱን ሲጀምር ግብሩ ሲቋረጥበት ቃላችሁን ማጠፍ ስትጀምሩ ሰዎች ናችሁና አንዳንድ ጊዜ ከአቅማችሁ በላይ የሆነ ግብር ስትጠየቁ ያንን ማድረግ ሲሳናችሁ ቅጣቱ ይቀጥላል። እኛም ቤተሰብ ላይ እንደዛ ነው ነው። በኋላ ሳልኩት እኔ ከወጣሁ በኋላ እግዚአብሔር ይመስገን ንስሐ ወስጄ ተጠምቄ በራሴ መንገድ ኑሮዬን አስተካክዬ ትዳር ይዤ ወልጄ
እንዳቅሜ መኖር ስቀጥል እዛ ግን በቤተሰቦቻችን ሀብት ሲመጻደቁ የነበሩ ልጆች ጠቅላላ አሁን ያሉበትን ሁኔታ ብነግርህ ልታምነኝ አትችልም ነው ያለው። ያለው ከመሀላቸው አሁንም ድረስ የሚበሉት የሚጠጡት ያጡ ወንድሞች አሉ። አንተ እንዴት አትረዳቸውም አልኩት። በእኔ እርዳታ ዘላለም ህይወታቸው መምራት አይችሉም ከበፊቱ አንጻር አለ። ግን ያው አልፎ አልፎ ስትገናኝ ብዙ መቅረብ አልፈልግም ማለት ምክንያቱም አሁንም ያንን አመለካከታቸውን ስላልተው አሁንም ከዛ አይነት አምልኮ መውጣት ስላልፈለጉ መንፈሱ ይቅጣቸው እንጂ እነሱ ግን አሁንም ጭራቸውን እየቆሉ ኑራቸው ቢያሽቆለቁልም እንደው እሱን ማምለክ ይፈልጋሉ ነው ያለው። እንግዲህ እናትና አባትህ ናቸው ሞር እዛ ውስጥ ፓርቲሲፔት ሲያደርጉ የነበሩት ወንድሞችም እዛ ውስጥ አሉ ወይ ብየው ነበረ። ነገር ያለ በፊት ተቃውሞም ድጋፍም ባያሰሙም ግን ይከተሉት የነበረው መንገድ ከነሱ ጋር ተመሳሳይ ነው። የነሱን ያህል በየጊዜው የሚደረገው መስዋዕትነት አያድርጉ እንጂ አልሞስት በዛ ነገር እንደሚያምኑ አምናለሁ ነው ያለው። እና ለእንደዚህ አይነት ሰዎች እንዴት አድርገህ ትቀርባለህ? ግን እንዲቸገሩ ስለማልፈልግ ከአንድ ማህፀን ወጥተናልና በተሻለ መጠን በርቀት በሰውም ይሆን በራሳቸው አካውንት ትንሽ ሳንቲም እልክላችኋለሁ። ከዛ ውጭ ግን መቀራረቡን አልፈልግም። ደግሞ ነግሬያችኋለሁ ብሏል። ከዛ አይነት ነገር ውስጥ ውጡ። እናንተ መውጣት ብቻ ሳይሆን እንተማመንና ወደ አንዱ አቋም መተን ቤተሰቦቻችንን እንቀይር፣ ቤተሰቦቻችንን እናውጣ፣ ከሲኦል እናድን የሚል ምክረ ሀሳብ አቅርቤ ነበረ። ግን ማንም ሊሰማኝ አልቻለም ነው ያለው። እና ከማይሰማህ ቤተሰብ ጋር እንዴት ትሆናለህ? እሱ ብቻ አይደለም አደገው አለ። ይህንን የለመደ ሰው እንግዲህ ያንተንም መርሃ ግብሮች ስከታተል ሌሎችንም ስከታተል ያንተን ዕድል የሚወስድ ያንተን የሆነ ነገር የሚያደርግ አጠገብህ ያለ ሰው ነው። ስለዚህ እሱም ጥርጣሬ ስላለኝ በቅርብ ርቀት እየተጠነቀቅኩኝ ማድረግ ያለብኝን ማድረግ ነው እንጂ መመርጠው መቀራረቡን አልፈልግም። ከመቀራረብ ምን እንደሚመጣ ለአንተ አልነግረም ያለው። ኦፍኮርስ ያም ጥርጥር ካለ ጥሩ ነው። ሰዎች ብዙ ጊዜ መጠንቀቅ ባለመቻላቸው ባለመጠራጠራቸው ነው ዋጋ እየከፈሉ ያሉት። እና ይህንን ሁሉ ግን ጠቅለልን ስናየው በዚህ ባለታሪካችን አማካይነት ላስተላለፍ ወይም ደግሞ ልነግራችሁ የምፈልገው ነገር ምንድን ነው? ለመጀመሪያ ጊዜ መልካም ሆኖ የታያችሁ አንደላቆ የሚያኖር ነገር መስሎ የታያችሁ ምቾት፣ ድሎት፣ ደስታ፣ ብርሃን መስሎ የታያችሁ በውጤቱ የዛ ተቃራኒ ነው። ጨለማ ነው። ምቾት አይደለም፣ የምቾት ተቃራኒ ነው። እንግዲህ ባዕድ ነገር ወለደች ነው ያለን እኮ ቃል በቃል። ከዛ ውጪ ወንድሞቹ ከቤት በምን ምክንያት ተብሎ እንኳን መልስ በማገኝነት ሁኔታ እንደተበታተኑ፣ አንዳንዶቹም የሚበሉት እስከ ማጣት እንደተቸገሩ ነው የነገረን። ይሄ ሁሉ የምን ውጤት ነው? ሰይጣንን ያመለከ መጨረሻው ይሄ ነው። ሰይጣንን የተከተለ መጨረሻው ይሄ ነው። ኢየሱስ ክርስቶስን የካደ መጨረሻው ይሄ ነው። ቅድስት ድንግል ማርያም ላይ የተሳለቀ መጨረሻው ይሄ ነው። ድመት አርዶ የድመትን ደም ለሰይጣን የሰጠ መጨረሻው ይህ ነው። ስለዚህ አሁንም እዛ መስመር ውስጥ ያላችሁ፣ ባዕድ አምልኮ ውስጥ ያላችሁ፣ ሰይጣናዊ አምልኮ ውስጥ ያላችሁ፣ ግብር የምታቀርቡ፣ የተለያየ የደም ግብር የምትሰጡ ሰዎች መጨረሻችሁ ይሄ ነው። ለጊዜው ውድ መኪና ልትነዱ ትችላላችሁ። አሟሟታችሁ ግን የከፋ ነው። እንደ አይነት ሰዎች ደግሞ ብዙ ጊዜ የታዘባችሁ ከሆነ አሟሟታቸው ወይ ተቃጥለው ነው፣ ወይ ሰጥመው ነው ውሃ ውስጥ፣ ወይ ቤት ተደርምሶባቸው ነው። እና በጣም ዘግናኝ የሆነ ድንገተኛ አደጋ ነው ህይወታቸውን የሚቀማቸው። ስለዚህ እዚህ ላይ ምንድን ነው? ሰይጣን ለንስሐ እንኳን እንድትዘጋጁ አይፈልግም። ጊዜያችሁን ይሻማቸዋል። ስለዚህ እነዚህ ሰዎች ሳይዘጋጁ ለንስሐ ከዛ ወጥተው ኃጢአታቸውን ተናዘው ንስሐ ወስደው ቅዱስ ቁርባን ተቀብለው ወደ እግዚአብሔር መንገድ መጥተው ነፍሳቸውን እንዳያድኑ ቅድምድማቸው ከማን ጋር ነው? ከሰይጣን ጋር ነው። አእምሯቸውን ይዟል። ሁሌ የሚቀድማቸው እሱ ነው። ስለዚህ በድንገተኛ አደጋ የሚቀጥፋቸውም ለዛ ነው። በመኪና አደጋ በነገርኳቸው አደጋዎች። ከዛው ላይ እነዚህ ሰዎች መጨረሻ ምን ይሆናል? መልሱን ለእናንተ ትቼዋለሁ። እርግጠኛ ነኝ ከዚህ መርሃ ግብር ብዙዎቻችሁ ተምራችኋል ብዬ አስባለሁ። በቀጣይም እንደዚህ አይነት እናንተን የሚያነቃና የሚያስተምር ከክፉ መንገድ የሚመልስ ወደ ትክክለኛው መንገድ የሚወስድ መርሃ ግብር ይዤ እቀርባለሁ። እስከዛው ግን በያላችሁበት ሰላም።
ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የግሉ ያድርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት